እንደምናመሻችሁ ተመልካቾቻችን ዛሬ የካቲት 21 ሁለት ቀናት ይቀሩታል በኢትዮጵያ ታላቁ ድል ሊከበር ይህንን በማስመልከትም ዛሬ በአዲስ አበባ ልዩ ወደሆነ ስፍራ አቅንተናል። የምሽቱ የቅዳሜ ምሽት ልዩ ፋና ዘጠናችን ከመሃል አዲስ አበባ ከአድዋ ድል መታሰቢያ በቀጥታ ምሽቱን እንግዲህ ወደ ተመልካቾች ይደርሳል። አድዋን የተመለከቱ ጉዳዮችን እያነሳን እዚህ ያለውን ታሪክ እየተጋራን እናመሻለን። ደግሞ ልዩ ነገር የቆምንበት ስፍራ ከዚህ 2-3 ሜትር በኋላ እናንተ የትም ብትሆኑ የሚለካው ከዚህ ተነስቶ ነው። ካላችሁበት ከቤታችሁ ስንት ኪሎ ሜትር ነው ቢባል መነሻው ይሄ ነጥብ ነው። ከጀርባችን እንግዲህ የኮምፓስ አለ፣ የኮምፓስ ምልክት አለ። ስለዚህ ሀረርም ያለው ጎንደርም ያለው መቀሌም ያለው ሰው እንግዲህ ከአዲስ አበባ ምን ያህል ኪሎ ሜትር ይርቃል የሚለውን ቢፈልግ እኛ ከዚህ ከመነሻው እየለካን ነው የምናደርሰው የምንቆጥረው ማለት ነው። ስለዚህ ተመልካቾቻችን የትም ብትሆኑ የሚለካው ከዚህ ነው። ስለዚህ ኢትዮጵያ በዘመናት መካከል ነፃነቷን ጠብቃ ለአፍሪካም ተምሳሌት ሆና ብዙ ጀብዱ የሰሩ የመከላከያ ሰራዊትና አጠቃላይ በትውልዶች መካከል አልተደፈረችም። ነፃነቷን አስጠብቃ የቆመች የኖረች ናት ቢባል ትልቁ ታሪክ ማህተም የታተመው ከዚህ ተነስቶ ነው። ስለዚህ ዛሬ ምሽት በቅዳሜ ፋና ዘጠናችን ይሄንን ቦታና ደግሞ ባልደረቦቻችን ያዘጋጇቸው በርከት ያሉ የአድዋ የተመለከቱ መሰናዶዎች አሉ። ከፊታችን ያለው አንድ ቀን ነው፣ አንድ እሁድ ነው። ከዛ ሰኞ በድምቀት ይከበራል ለ130ኛ ጊዜ ማለት ነው። ስለዚህ የተመለከተ ጉዳይ አለን፣ ግን ደግሞ ሌላም ሀገራዊ ጉዳይ አለ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ያደርጉት የነበረውን የስራ ጉብኝት አጠናቀው አመሻሹን ወደ አዲስ አበባ ተመልሰዋል። በቆይታቸው በርከት ያሉ ጉዳዮች ተከናውነዋል። ኢትዮጵያ የአፍሪካ መግቢያ በር መሆኗን የሚያሳዩ በርከት ያሉ ውይይቶች እና ስምምነቶችም ተከናውነዋል። ከሀገርም አልፈን ከሀገርም ጋር የተያዙ ሌሎች በርከት ያሉ ጉዳዮች ቆይታቸው ምን ነበር ሚለውንም ፋና ዘጠናችን ይዳስሳል። መታገስ አየልኝና ለይኩን ዓለም ከቀጥታ የስርጭት ባለሙያዎችና ከእለቱ አዘጋጆች ጋር በመሆን አብረናችሁ እናመሻለን። ሞቅ ደመቅ ያለ ምሽት ይኖረናል። አብራችሁ እንድታመሹ እንጋብዛለን። እንቀጥላለን። ስለዚህ የመጀመሪያው ጉዳያችን አድዋ ይሆናል። አድዋ ድል ከተደረገ በኋላ ለበርካታ ጊዜያት ምናልባት 5-6 አመት በዓሉ እንደ በዓል አልታሰበም፣ አልተከበረም። ከዚያ በኋላ ግን እንደ ሀገር ይሄንን በዓል ማክበር ተጀምሯል። ወጣ ገባ እያለ እና ታሪኩን የሚመጥን ቦታ ስላልነበረው ማክበሪያ ስላልነበረው የዛሬ 2 አመት ነው ይሄ ስፍራ ግንባታው ተጠናቆ የአድዋ ድል እዚህ መከበር የጀመረው 128ኛው ጀምሮ ማለት ነው። ከዛ በኋላ ኢትዮጵያ እንግዶች ሲመጡ በዓለም ዙሪያ ሁሉ የመጡ እንግዶች ሁሉ ይህንን የአፍሪካ የኩራት ስፍራ ይረግጣሉ፣ በክብርም አበባ ያስቀምጣሉ፣ ይጎበኛሉ። የኢትዮጵያውያንን ታላቅነት ደግሞ ለአፍሪካ የሆነውን አርአያነት በሙሉ በዚህ በሐውልቶች መካከል በሚነበበው የኢትዮጵያ ታሪክ እየተመለከቱ እየተደነቁ ሄደዋል። ስለዚህ ይህ የአዲስ ዘመን መክፈቻ ሆኖ እየተጎበኘ ነው። ትልቅ ስፍራ ነው። ታሪካችን የምንጋራበት የምንሰጥበት ለሌሎችም የምናሳይበት ነው። በጣም ከቅርቡ ከቱርኩ ፕሬዝዳንት ጀምሮ ከዛ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ሌሎችም የዚሁ ጣሊያን ባርባዶስ እንላለን ብዙ መሪዎች በዚህ በክብር ለአፍሪካውያን ደግሞ ውክልናው እየተሻገረ ነው። ይህ ለኢትዮጵያ የሆነ ድል ብቻ አይደለም። በአዲስ አበባ የአፍሪካውያን መዲና ናት። ስለዚህ ሲመጡ የአፍሪካን ነገር ለማየት ከሚያስችሏቸው ነጥቦች መካከል ይህ በመሆኑ እየመጡ ጎብኝተዋል፣ አበባ አስቀምጠዋል፣ የአፍሪካን ነገር አይተውበታል። ባልደረባችን ሄኖክ ለሜ ያዘጋጀልን መሰናዶ ይሄንን ይመለከታል። ጉብኝቱን ብቻ ሳይሆን የዚህን ስፍራ ልዩነትና የዚህን ስፍራ ዋነኛ አስፈላጊነት የተመለከቱ ጉዳዮችን አሰናድቶልናል። ሄኖክ ይቀጥላል። ተመልሰን እንመጣለን። አብዲ ወርቅነህ በአድዋ ድል መታሰቢያ የጥናትና ምርምር ባለሙያ ነው። የአድዋ የጀግንነት ገድል ሕያው ምስክር ሆኖ በተገነባው ሙዚየም የታላላቅ ሀገራት መሪዎችን ሲያስጎበኝ ብሎም በባለቤቶቹ ኢትዮጵያውያን ጎብኚዎች ገጽታ ያነበበውን ስሜት እንዲህ ገልጿል። በሚገርም ሁኔታ አድዋ እዚህ ቦታ መሰራቱን መረጃ ቢኖራቸውም አድዋ በዚህ ልክ መሆኑን መጠኑን ልኩን ብዙ ሰው አልተረዳውም ነበርና ለዚህ ቤቱ ከመከፈቱ ጀምሮ እየሰራውም ስለሆነ ማስጎብኘቱም ላይ እየሰራው ስለሆነ የህዝብ አስተያየት በቅርበት ስለሚሰማ
የሚሰሙበት የሚያስቡበት መንገድና እዚህ ሲመጡ ያዩት ነገር ፈጽሞ የተለያየ ነገር ሆኖ እንዳገኙ ነው የሚናገሩት። ይህ ከ130 ዓመታት በፊት የተፈጸመ የጀግንነት ገድል የከተበ ግዙፍ ተቋም ብቻ አይደለም። ለመላ ጥቁር አፍሪካውያን ህዝቦች ጀግንነትን ያወረሰ ብሎም ለመጪው ትውልድ ታላቅ የቤት ስራን ያስቀመጠ ታላቅ የጀግንነት ሙዚየም ነው። እዚህ ውስጥ የነገስታት የጦር መሪዎች ብቻ ሳይሆን የአርሶ አደሮችና የአርብቶ አደሮቻችን የሴቶቻችን አድዋ ያልሄዱ ወደ ኋላ ቀርቶ ግን በደጀንነት ሀገር ስለጠበቁ ሰዎችንም ጭምር ነው የምናወራው። ከዛም አልፎ ተርፎ አድዋ ፓን አፍሪካኒዝም ጋር ያለው ሪሌሽን ለአፍሪካ ህብረት መቋቋም ፕሮሰስ ውስጥ የነበረው ሚናም ጭምር ተነስቶ ይወራልና አድዋን በልኩ የምናወራበት ቤታችን ነው። አድዋ በኢትዮጵያ ብቻ የሚገደብ ሳይሆን ከኢትዮጵያም አልፎ ለአፍሪካም ለተጨቋኝ ህዝብ መላው ዓለም ላይ የሚገኝ ተጨቋኝ ህዝብም ጭምር የተስፋ ጭላንጭል መሆኑን ያሳየንበት ከኛም አልፎ ሌሎቹም እስከሚያለቅሱ ድረስ ስሜታዊ ሆነው የሚጎበኙት ቤታችን ነው። ብዙ ሙዚየሞች በነገራችን ላይ በዓለም ላይ አሉ፣ እጅግ በጣም ብዙ። አብዛኞቹ ሙዚየሞች በጦርነት የተሸነፉበትና የከፈሉበትን መስዋዕትነት የሚዘክሩ ናቸው። የኛም ሙዚየም ልዩ የሚያደርገው ያሸነፍንበትን ያውም የማይቻለውን የሚመስለውን የቀኝ አገዛዝን ስርዓትን ያልተቀበልንበት የቀለበስንበት ለጥቁሮች ይቻላል መንፈስ ያጸናንበትን ሙዚየም ነው በዚህ የገነባ ነውና በዚህ የሚታይ ብዙ ነገር አለ፣ የሚነገር ታሪክም አለ፣ የሚወሳ ትርክት አለ። ይሄ ሁሉ ስለ አሸናፊነት ነው። እርግጥ ነው አድዋ የድል ታሪካችን ብቻ ሳይሆን የወል ትርክታችን አንዱ መሰረት ነው። ይህን ግዙፍ ሀብት የሚመጥን መታሰቢያ ሙዚየም ሳይገነባ ግን 128 ዓመታት አልፏል። በድንቅ ኪነ ጥበብ የተገነባው የአድዋ መታሰቢያ ሙዚየምም ለጋራ አጀንዳ በጋራ መቆምን የሚዘክር ህያው ትዕምርት መሆን ችሏል። ሰዎች አንዱ አድዋውን ሲያከብር ሌላ አድዋን ሲያጣጥል እዚህ ሀገር ውስጥ በዚሁ ትውልድ በጊዜያችን አይተነዋል። እንደዚህ አይነት መታሰቢያ ሲሰራና የወል ትርክት ሲፈጠር ኢንክሉሲቭ የሆነ አካታች የሆነ ታሪክ ሲነገር ግን አንድም መላው ኢትዮጵያዊ ታሪኩ የኔ ነው ብሎ ወደ ኋላ ተመልሶ እንዲያየው፣ ሁለተኛ የጋራ ጠላቶቻችን ላይ በጋራ ከዚህ በፊት በታሪክ አጋጣሚ እንደሰራንባቸውና አሁንም የጋራ ጠላቶቻችን ላይ አንድ ላይ ሆነን መስራት እንዳለብንም ጭምር አቅጣጫ ማስቀመጥ የሚችል የአንድነታችን ተምሳሌት ነው። እኛ በ6 ወር ከ350 ሺህ በላይ ጎብኚዎች በዚህ ጎብኝተዋል። 350 ሺህ ስንል የተለያዩ የውጭ ሀገራት ጎብኚዎች፣ የሀገር ውስጥ በዚያው ልክ ደግሞ በተለያየ እድሜ ደረጃ ያሉ ጎብኚዎች ጎብኝተውናል። ይህ ቀላል አይደለም። በ6 ወር ውስጥ ነው። አድዋን እንደ ካሪኩለም ከማስተማርም አልፎ አድዋን መጥቶ እስከ ማሳየት ማስጎብኘት የአድዋ ካልቸር የአባቶቻችንን ተጋድሎ ለዚህ ትውልድ መረዳት በሚገባው መልኩ እንዲረዳው ማድረግ ትልቁ ነገር ነው። 10 ሜትር ላይ የምታዩ የልጆች ሙዚየም እየተገነባ ነው ያለው። ምክንያቱም የአድዋ ትልቁ የድል መታሰቢያው ዓላማ ምንድነው ካልከኝ ቀጣዩ ትውልድ የሀገሩ ተረካቢ እንዲሆን የምንሰራ መሆን አለበት። መተው እዚህ በተለይ በአርት ሙዚየምን በመጎብኘት የአባቶቻቸውን ታሪክ ሀገራቸውን እንዲወዱ የሚያደርግ ስራን እንሰራለን ብለን እናስባለንና ከዚህ አንፃር ከትምህርት ቤቶች ጋር ብዙ ስራ ለመስራት እንቅስቃሴዎችን ጀምረናል። ስለ አድዋ ከሁለተኛ ሰው ከመስማት አድዋን መጥቶ መጎብኘት አንደኛ ምርጫ መሆን አለበት ብዬ ነው ማስበው።